ሰላም ጤና ይስጥልኝ እንደምሰንብታችኋል የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ ዛሬ ተጀምሯል። ከፕሮግራማችን ፍጻሜ አብራችሁን ቆዩ በአክብሮት እንጋብዛለን። በንፋስ ኃይል እየተነዳች በባቡር መንገዱን ላይ ስትንከባለል ቆይታ ከአንድ የፖሊስ መኮንን አጠገብ ደረሰች። ባርኔጣዋ አንድ የነፍስ ግድያ ወንጀል መፈጸሙን ልትገልጽ መሞከሯን የፖሊስ መኮንኑ የተገነዘቡት ከ15 ቀን በኋላ ነበረም። የባርኔጣዋ ምስጢር ምን ነበረም? ቅዳሜ ማታ ከምሽቱ 4 ሰዓት ገደማ ላይ አንድ መካከለኛ ዕድሜ ያለው ሰው ከ3ኛ ፖሊስ ጣቢያ ቀርቦ ከሱቄ ፊት ለፊት ባለው አንድ የውሃ መውረጃ ጉድጓድ ውስጥ አንድ ሰው አድጦት የገባ መስሎኛል፣ ድምፁ ይሰማል ሲል አመለከተም። የጣቢያው ተረኛ የሆኑት መኮንን ያመልካቹን ቃል በዕለት ሁኔታ እንዲመዘገብ ካዘዙ ወዲያ እሳትና ድንገተኛ አደጋ መከላከያ ጣቢያ ስልክ ይደውላሉ። ያመልካቹ ቃል በዕለት ሁኔታ ተመዝግቦ እንዳበቃ በሰውየው መሪነት ከሁለት ወታደሮች ጋር አደጋ ወደ ደረሰበት ስፍራ መሩም። ጊዜው ቀዝቃዛ አየር የሚነዛ ለስላሳ የነፋስ ሽውታም አለው። ወራቱ ክረምት እንደመሆኑ መጠን ዝናብ ጥሎ ካባራ 1 ሰዓት አልፏል። ሰው ገብቶበታል የተባለው ጉድጓድ ከጠራ ሜዳ ላይ የሚገኝ የማዘጋጃ ቤት የክረምት ጎርፍ ወደ ቱቦ እንዲያስተላልፍ በሲሚንቶ የተሰራ ፉካ ነው። ጉድጓዱ የሚገኝበት በአስፋልት መንገድ ላይ በመሆኑ በአካባቢው አንዳችም የዱካ ምልክት አይታይም። መኮንኑ ከቦታው እንደደረሱ አካባቢውን በዓይናቸው ሲማትሩ ከጉድጓዱ 25 ሜትር ርቀት ላይ አንዲት የሱፍ ባርኔጣ በንፋስ ኃይል ትንከባለላለች። ተጣድፈውም በመሄድ በጭቃ የተበከለችውን ባርኔጣ አንስተው ተመለከቱት። ከአደጋው ቦታ የተገኘች ባርኔጣ በማለት በማስታወሻ ደብተራቸው መዝግበው ያዟት። ከ5 ደቂቃ በኋላ አንድ እንደ ድምፁ የማይፈጥን የእሳት አደጋ ካሚዮን መጣም። የእሳት አደጋውን ሠራተኞች የሚመራው ሹም ለመኮንኑ ሰላምታ ከሰጠ በኋላ ምን እንደሚሰሩ ጠየቃቸው። 2 የእሳት አደጋ ሠራተኞች እየተፈራረቁ ወደ ጉድጓድ በመግባት ወደ ታችና ወደ ላይ 10 ሜትር ርቀት ያህል ፍለጋ አደረጉ። አንድም ሰው አላገኙም። የጉድጓዱ ርቀት 2 ሜትር ከ25 ሴንቲሜትር ሲሆን እስከ ጉልበት የሚደርስ ከእንጦጦ የሚመጣ ጎርፍ በውስጡ በእርጋታ ይሄዳል። የውሃ መውረጃው በሲሚንቶ ግራና ቀኝ የተሠራ ቦይ ሲሆን ስፋቱ ከ1 ሜትር አይበልጥም። የእሳት አደጋው ሠራተኞች ምንም ነገር ለማግኘት አለመቻላቸውን ገልጸው ተመለሱ። ፖሊሶቹም ጉድጓድ ገባ የተባለው ሰው በእሳት አደጋ ሠራተኞች ተፈልጎ አለመገኘቱን በዕለት ሁኔታ መዝገቡ ምርመራውን የቀጠሉ መሆናቸውን ገለጹ። ይህንንም ለበላይ ኃላፊያቸው አስተላለፉ። አመልካቹ የአንድ ዳቦ መሸጫ ሱቅ ባለቤት ነበረም። አደጋው ደረሰ የተባለው በአመልካቹ ሱቅ ፊት ለፊት ከ15 ሜትር ርቀት ላይ ነው። የአመልካቹን ቃል በሰፊው መቀበል አስፈላጊ በመሆኑ መርማሪው መኮንን ወደ ጣቢያ አስመጡት። ፖሊሱና አመልካቹ በአንድ ክፍል ውስጥ በጸጥታ ፊት ለፊት ተቀምጠዋል። ከምሽቱ 3 ሰዓት ይሆናል። ቀኑን ሙሉ ገበያተኛ በዝቶብኝ ስለነበረ ድካም ተሰምቶኛል። ዳቦ ከመደርደሪያው ላይ ስላለቀ ወደ 2ኛው ክፍል ማለቴ ጓዳ ገብቼ ሠራተኞቹን ከመጋገሪያው ቦታ ዳቦ እንዲያመጡ አዝዤ ስመለስ አንድ ድምፅ ሰማሁ። ከሱቅ ወጥቼ ለማዳመጥ ብሞክር ከጉድጓድ ውስጥ መሰለኝ። ከዚያም ልጅ ጉድጓድ ገብቷል ብዬ አሰብኩና ወደ እናንተ ሮጬ መጣሁ።
እንደሚመስለኝም ምናልባት ከሌላ አቅጣጫ የሰማሁት ድምፅ ሊሆን ይችላል ሲል አመልካቹ አስረዳም። ባርኔጣ አድርገህ ታውቃለህ? መርማሪ ይጠይቃል። እንኳንስ ላደርግ ገዝቼ አላውቅም እያልኩ። ከሠራተኞች መካከል ባርኔጣ ያለው ሰው አለ? ሲሉ መርማሪው። ማንም የለም። ከደንበኞች መካከል በቅርብ የምታውቀው ሰው አለው? አዎ፣ ብዙ የማውቃቸው አሉ። ከምታውቃቸው ደንበኞች መካከል ባርኔጣ አድርጎ የሚመጣ ሰው እንዳለ ታስታውሳለህ? ብለው መርማሪው ሲጠይቁት፣ ደንበኞቼ ሴቶችና ሕፃናት ስለሆኑ ባርኔጣ የላቸውም። ከዚህ ጥያቄና መልስ በኋላ መኮንኑ ከፊታቸው ያለውን ደወል አቃጠሉና አንድ ፖሊስ አስጠሩም። የተጠራው ፖሊስ አቤት ብሎ ሲቀርብ ከግምጃ ቤት የትላንትናውን ባርኔጣ አምጣ አሉት። ፖሊሱም በፍጥነት ባርኔጣውን ይዞ ቀረበም። ይህ ባርኔጣ የማን እንደሆነ ታውቃለህ? ሲሉ መኮንኑ ከመርማሪው ጋር እየተነጋገረ ያለውን ባለሱቁን ጠየቁት። በዓይኔ አይቼውም አላውቅም። መርማሪው ቀበል አድርጎ የት ቦታ እንደተገኘ አታውቅም? በፍጹም አላውቅም። መኮንኑ ባርኔጣውን ያነሱት እንደ ቀልድ በመሆኑና ሲያነሱትም ባለማየቱ በእርግጥ ከየት እንደተገኘ አላወቀም። እንዲያውም በዚያ ዕለት ድንጋጤ ይታይበት ስለነበረ ይህን ሁሉ ሊመለከት አልቻለም። ቃሉን በዚህ ሁኔታ ከሰጠ በኋላ መኮንኑ አመሰገኑት። ከመቀመጫቸውም ብድግ ብለው እጁን በመጨበጥ አሰናበቱት። እንዲያውም የእረፍት ጊዜውን በዚህ ጥያቄ ስላሳለፉበት የፖሊስ ተግባር በመሆኑ ይቅርታ ጠየቁት። የባርኔጣዋ ምስጢር ምን ይሆን? የምርመራ ቡድኑ ምስጢሩን ለማግኘት አሁንም ፍለጋውን ቀጥሏል። የባርኔጣዋ ባለቤት እስካሁን አልቀረቡም። ጠፋብኝ ያለ ሰውም የለም። ጉድጓዱ ቢፈተሽ ሰው አልተገኘም። በአካባቢውም ቢከታተሉ በዚያ ዕለትና ሰዓት በዚያ አካባቢ ጸብ አልተፈጠረም አሉ። ይህ ሁኔታ ሰው አለመሞትን ቢያሳምነኝም የባርኔጣዋ ጉዳይ ይከነክነኛል ሲሉ ብዙ አሰቡም። ስልክ አንስተው ወደ ጣቢያዎቹ በመደወል ሰው ጠፍቶብናል የሚሉ ሰዎች ቢኖሩ አንዲት የማንነቷ ያልታወቀ ባርኔጣ ስለተያዘች ምናልባት ለምርመራው ፍንጭ ሆናልና ወደ ሦስተኛ ፖሊስ ጣቢያ ላኳቸው እያሉ አስገነዘቡም። ይህ በሆነ በአምስተኛው ቀን አባታችን ጠዋት እንደወጡ ሳይመለሱ 7 ቀን አልፏቸዋል የሚል የ13 ዓመት ወጣት ከፖሊስ ጣቢያ ቀርቦ አመለከተም። መርማሪው ታዳጊውን ወጣት አባት የለበሱት ምን ነበረም? ልጅ ገበርዲን ይላል። ከቤት የወጡት ምን ይዘው ነው? መርማሪ ይጠይቃል። ልብ አላደረግንም ይላል ታዳጊው ልጅ። ከያዙት የምታስታውሰው የለህም? ከራሳቸው ላይ የማትለይ 3 ባርኔጣ አለቻቸው ሲል ይመልሳል። በዚያ ቀን ባርኔጣ ሳያደርጉ ሄዱ እንዴ? አድርገውት መውጣታቸውን ማማ ነግራኛለች። ባርኔጣው አሁን ብናሳይ ታውቀዋለህ? ያውም አግኝቻት ነው። መኮንኑ በኤግዚቢትነት ከተያዙት ከ6 ልዩ ልዩ ባርኔጣዎች ጋር ያችን በጭቃ የተለወሰች ባርኔጣ አቀረቡለት። ጭቃው ደርቆ ስለነበረ ባርኔጣዋ ተጨማዳለች። ልጁ ግን ሳያወላውል በጩኸት ድምፅ የአባዬ ባርኔጣ ይኸው ብሎ ባርኔጣውን አቅፎ አለቀሰም። ፖሊስ ልጁን ካጽናናው በኋላ ወደ ቤቱ እንዲሄድ አሰናበተው። ከትንሽ ሰዓት በኋላ የባርኔጣዋ ጌታ ሚስትና ጎረቤቶቻቸው የጣቢያውን ግቢ ሞሉት። ባርኔጣውን ከየት አገኙት? መቼን የተገኘው? ማን አመጣው? ባርኔጣው ከተገኘ ሰውየው የታሉ? እነዚህ ቃሎች ቁጣና እምባ ከሚተናነቃቸው የሟቹ ቤተሰቦች ለፖሊስ ጣቢያው ይጎርፍ ጀመረም።
የፖሊስ መኮንኑ ጠፉ የተባሉትን ሰው የቤተሰቡና የጎረቤቱን ጩኸት ካስቆሙ በኋላ እስኪ ለ2 ቀናት ታገሱን ሲሉ ጠየቁም። ሰውየው ሞተዋል ብሎ ማመን የሚቻለው አስክሬናቸው ሲገኝ በመሆኑ የምርመራው መጀመሪያ እርምጃ አስክሬኑን ለማግኘት የሚደረገው ጥረት ሆነም። እንደተለመደው እሳትና ድንገተኛ አደጋ ተጠራና እንደገና ፍለጋ ተደረገም። አቶ ተመለሰ። አሁን እንግዲህ የመርማሪው መኮንን ምርጫ እሳት አደጋ ጠልቆ ከጉድጓዱ አፋፍ 10 ሜትር ርቀት ጀምሮ መቆፈርና ውሃ የሚወርድበትን ቦይ በግልጽ መፈተሽ አስፈላጊ መሆኑን አረጋገጠን። ግን የአስፋልቱን መንገድ ለማስቆፈር የባለሥልጣን ፍቃድ አስፈላጊ በመሆኑ ይህም ሌላ ችግር ሆነም። ሁልጊዜም አንድ ነገር ሲሰራ የሚያመች ነገር ላይገኝ ይችላል። የበለጠ ለመስራት ቁርጠኛ መሆን የሚያስፈልግ ይመስለኛል። መኮንኑ ከሲሚንቶ የተሠራውን የቦዩን የላይ አካል በቀን ሠራተኞች ማስቆፈር ጀመሩ። ጠዋት በተጀመረው ቁፋሮ ከቀኑ 11 ሰዓት ገደማ አንድ በጭቃ የተተከለ አካል ለአንደኛ ቆፋሪ ታየው። እሱም በጩኸት ድምፅ ይኸውላችሁ ራሱ ብቅ ብሏል ሲል ተናገረም። የአስክሬኑ መገኘት በናፍቆት የሚጠብቁት መኮንን ጎሽ በሚል የደስታ ስሜት ሮጠው ወደ ጉድጓዱ አቀረቀሩ። አዎ የሰውየው መላ አካል በግልጽ እስኪታይና እስኪገኝ ድረስ ቁፋሮ በጥንቃቄ እንዲቀጥል ያስፈልጋል ሲሉ አዘው ወዲያውም የፖሊስ የቴክኒክ መረጃ አቀናባሪዎች፣ ፎቶግራፍ አንሺዎችና አምቡላንስ ተጠራ። የሚያስፈልገውን ነገር ሁሉ እንዲከናወን መኮንኑ አደረጉ። አስክሬኑ ወደ ሆስፒታል ተላከም። በሌላ በኩል ደግሞ የሟቹ ሚስት ተፈልገው ሆስፒታል ከተወሰዱ በኋላ የተገኘው አስክሬን የባለቤታቸው ለመሆኑ ሊያረጋግጡ ተደረገም። ሟቹ በእርግጥ የዛች ባርኔጣ ጌታ የፈላጊዋ ሴት ባለቤት መሆናቸው ተረጋገጠም። የቀብሩ ሥርዓትም ወንጀሉ በተደረገ ለ8ኛው ቀን ተፈጸመ። የሟቹ አስክሬን 8 ቀን አልፎት ነበረም። ከናበጡ በስተቀር በግልጽ ሰውየው ያስታውቁ ነበረም። የቦዩ ውሃ ትንሽ ከወሰደ በኋላ ከጠባብ ቦታ ሲያደርሰው ተወትፈው ለመውረድ ባለመቻሉ ገባ ከተባለበት 20 ሜትር ርቀት ላይ ሊገኝ ችሏል። እሳት አደጋ ሠራተኞች ፍለጋ ያደረጉት 10 ሜትር ርቀት ያህል ሲሆን አስክሬኑን ለማግኘት ያልቻሉት ከደረሱበት በ10 ሜትር ርቀት ላይ ሆነው ነው። የምርመራ ቡድኑ ሌላውን ምርመራ ከመጀመራቸው በፊት የሐኪሙን መረጃ በናፍቆት ጠበቁ። ከውሃ ውስጥ የገባው ከሞተ በኋላ መሆኑን በሳምባዎች ውስጥ የተገኘው ያስረዳል። ከኋላው ማጅራቱን በአንድ የጠጠረ ነገር ተመቷል። በደረቱ በመውደቁ የአፍንጫው አቋም ከመድቀቁም በላይ ደረሱ ተቀጥቅጧል። ወደ ውሃው ከመግባቱ በፊት በሌላ ኃይል ተመቶ መሞቱን ማረጋገጥ ተችሏል የሚል የሐኪም ምርመራ ውጤት ምሽቱኑ ደረሳቸው። እስካሁን ድረስ ያቺ ባርኔጣ ረዳችኝ። ወንጀለኛውን ለማግኘት ደግሞ ማን ይረዳኛል? ፍንጩ ምንድን ነው? እያሉ መኮንኑ አሰቡ። የተዳፈነ ምርመራ ነበረም። ፍንጭ አለ ቢባል በጉድጓድ ውስጥ ድምፅ ሰማው የሚል ያ የዳቦ ነጋዴ ብቻ ነውና ለዚያ ሰው ደግሞ የከረረ ጥያቄ ቢቀር የሰማሁትን ለፖሊስ ብናገር እኔ ወንጀለኛ አሉኝ የሚል ጥርጣሬ ያድርበታል።
የሰው ደም በከንቱ ፈሶ እንዳይቀር ብልሃቱን አንተ ስጠኝ ብለው መኮንኑ መርማሪውን አጠንክረው አሳስበው ሄዱ። በአንደኛው ቀን ባርኔጣውን ያገኙት መኮንን ጉድጓድ ውስጥ ሰው ገብቷል ብሎ ጥቆማ የሰጠው ባለዳቦ ቤቱን ከሱቁ ያገኙታል። ሰላም ነህ እንደምን አለ ይሉታል። ደንገጥ ብሎ ኦ ጌታዬ እንደምን አሉ ሲል ለመኮንኑ በማስተዛዘን ጠየቀም። አዩ ያን ጊዜ ኧረ በዚህ ጉድጓድ ውስጥ ሰው ገብቷል እያልኩ ስለፈለስ ዝም ብላችሁ እውነቱን አሁን ተገለጸ። መቼም የፖሊስ ነገር ሰው አታምኑም። ይሄ ጉደኛ ልማደኛ ነው። ከዚህ ቀደም አንዱ አዳልጦት ግማሹ አካሉ ከገባ በኋላ በሰው ብርታት ዳነ። ይሄም እንደዚያው አዳልጦት ይሆናል ምስኪን፣ እኔ ከንበል ያርገኝ ሲል ለፖሊሱ እያዘነ አወጋቸው። አዎ የዛሬ ሰው የሚወድቅበት አያወቅም፣ ያሳዝናል። ለመሆኑ ከሟቹ ጋር አትተዋወቁም ነበር ሲሉ ፖሊሱ እንደዋዛ ጠየቁ። ያገኙት መልስ አላውቀውም የሚል ብቻ ሆነም። ግን ያ ዳቦ ጋጋሪ ይህ ጥያቄ ሲቀርብለት ደሙ ቆጣ ብሎ ነበረም። ለምን ይቆጣል ሲሉ ፖሊሱ በልባቸው አሰቡ። ከዚህ በኋላ ብዙ ምስጢራዊ ምርመራዎች ተከናወኑ። ከብዙ ምርመራ በኋላ ሟቹን የገደለው ራሱ የዳቦ ቤቱ ባለቤት መሆኑን ፖሊሶቹ አወቁ። 4 ቀን ሙሉ ሌትና ቀን ተከታትለውታል። ለዚህ ምርመራ ሴቶች እንኳን ሳይቀሩ ተካፋይ ሆኗል። የመከታተሉን ዘዴ ትተው ያ ጉድጓድ ውስጥ ሰው ገብቷል ብሎ ያመለከተው ጮሌ ዳቦ ሻጭ በነፍስ ገዳይነት ተይዞ ለምርመራ ቀረበም። መኮንኑ ተጠርጣሪው ባለ ዳቦ ሻጭ አጠገባቸው ሲመጣ እስቲ ተቀመጥ ካሉት በኋላ ለመሆኑ በምን ተጣላችሁ ሲሉ ይጠይቁታል። ከማጋ? ጉድጓድ ውስጥ ከከተትከው ሰው ጋር ነዋ። እንዴ ራሴ በጠቆምኩት እኔን ወንጀለኛ ትላላችሁ እንዴ? እንዴት አይነት ነገር ነው? እስቲ ቀልዱን ተወና እውነቱን ንገረን፣ ጊዜያችንንም አታጥፋው። ኧረ እኔ ምንም አላደረኩም፣ ማንንም አልገደልኩኝም፣ ማንንም ከጉድጓድ አልከተትኩም። ሟቹን አታውቀውም? አውቀዋለሁኝ ዳቦ ሲገዛ። እና ለምን ገደልከው? ኧረ እኔ አልገደልኩም ጌታዬ፣ ሠራተኞች እኮ መስክረውብሃል። ይህኔ ሰውየው ደነገጠም። ድርቅ የሚያደርግ በሽታ የያዘው ይመስል ላባ ሰመጠው። እምባውን ማፍሰስ ጀመረም። ታመመ፣ ተንዘፈዘፈ፣ ወደቀ። ይህኔ የምርመራ ቡድኑ አባላት ደጋግፈው አነሱት፣ ሕክምና ወደሚያገኝበት ቦታም ወሰዱት። ከድንጋጤ የመጣ የስሜት መናወጽ ደርሶበታል። ከ48 ሰዓታት በኋላ ይለቀዋል ተባለም። ተከሳሹ ወደ ማረፊያው ቤት ሲመለስ መኮንኑ የተከሳሹን 2 ሠራተኞች ለምስክርነት አስመጧቸው። መኮንኑ አንደኛውን የዳቦ ቤት ሠራተኛ አስጠርተው ሲራጅ እንኳን ደህና መጣ ብለው ተቀበሉት። ለምንድነው ያየውን ያልተናገርከው? ጌታዬ እኔ ባይሆን ሥራው ይቅርብኝ እንጂ ለፖሊስ እናገራለሁ ብል ያከላከለኝ አበባየው ነው። መልካም፣ አበባየው ሁኔታውን ተመልክቷል እንዴ? እንዴ ተዋበችም እኮ ነበረች። ሁኔታው እየተብራራ የዓይን ምስክሮቹ ቀረቡ። ያዩትን ሁሉ ተናገሩም። ከምስክሮቹ የተሰጠው ቃል እንደሚያስረዳው ተከሳሹ ሟቹን ሊገድል የቻለው በስድብ ምክንያት ነው። በዚህ ዕለት ሟቹ ሰክሮ መጥፎ ስድብ ተከሳሹን ስለሰደበው አንገቱን በመጥረቢያ ሲመታው ሟቹ ፊት ለፊት በግንባር ወደቀም። ይነሳል ብለው ሲጠብቁት ጭጭ ብሎ ይቀራል። አሁን ሰውየው የሚናገረውን ማዳመጥ ብቻ ነው የመርማሪዎቹ ሥራም። በዕለቱ እኔም ሠራተኞቼም ዳቦ እየሸጥን ነበረም።
ሰውየው ደግሞ ጠጥቶ ሰክሮ ነበረ። መጣና ዳቦ ለመግዛት ለምን ታስቆሙኛላችሁ ብሎ ተናገረን። እኛም ዝም አልነው። ብዙ መለፋደድ ጀመረ። ኧረ እባክህ ጌታዬ ብለው እንዲህ አለ። ቀጠለና ለመማታትም ሞከረ። አሁንም ዝም ብዬው ነበረ። መጨረሻ እኔ የማረባ ከንቱ ሰው መሆኔን ነገረኝ። ሰደበኝ፣ ዘለፈኝ። ይህን የራሴን መቆጣጠር አቃተኝ። ዘርፈ ነው አለኝ። ከዳቦ ቤቱ ያስቀመጥኩትን መጥረቢያ ይዤ ወጥቼ ተከታተልኩት። በኋላ ከጀርባው አንገቱን መትቼ ገደልኩት። ከዛ ጉድጓድ ውስጥ ከተትኩትኝ። አሁን ይጸጽተኛል በእውነት። መጨረሻ ላይ ያው እንግዲህ እኔም ገዳይ እንዳልባል ቀድሜ ለፖሊስ ሄጄ አስረዳውኝ ሲል አቀርቅሮ ተናገረም። ይህን ጉዳይ ሲከታተል የነበረው ፍርድ ቤት የተከሳሹን ቃል ከሰማ በኋላ በሞት እንዲቀጣ ወስኖበታል።